በምንም መልኩ ከኔ ጋራ የሚያገናኛት ከዚህ በኋላ የሚያገናኛት ምንም ነገር የለም። ለምን አስፈለገ ከእሱ ጋር ስትጣላ እኔን ይቅርታ ለምን አስፈለገ የእሱን ክፋት ለእኔ ማውራት ለሌሎቹም ማውራት ለምን አስፈለገ? እንደ ማንኛውም ሰው ፈለገች አይደለ? አልተሳካም፣ አለቀ። ራሷን ማውጣት ነው ያለባት። እወቁልኝ። መልሼ ትላንትና ስንሰደብና ስንነገር የነበረው አሁን ደግሞ መጣ ከእሱ ጋር ስለማልነው ኑሮ ከእሱ ጋር ስላልሆነ ይቅርታ አድርጊልኝ። እኔ ይቅርታ አደረኩላትና እሱ ከኔ ጋር እንዲመጣ ነው ወይስ መጥቼ እንትን መሀረብ ይዤ እምባሽን እንድቃርግልሽ ነው? ወይ እኔ አይዞሽ ምናምን ስልሽ አውቀው አይደለም። በትክክል ተጣልተዋል። በትክክል እንዲያውም እርግጥ አርጓት ነው እዚያውም በጥፊያ ጭሏት ነው መንገድ ላይ በጥፊያ ጭሏት። አጠገቧ ያሉት ጓደኞቿ በሙሉ ከዚህ በኋላ ከዚህ ሰውዬ ጋር ካልተውሽ እኛ በጀርመንም ይሄ ሰውዬ በጣም የታወቀ ነው ዓለም ላይ ድጋሚ ባንቺ ደግሞ እንትን ማለት አንፈልግም ብለው አጠገቧ ያሉት በሙሉ ጓደኞቿ በሙሉ ብለዋት ከጓደኞቿ ጋር ተነጋግራ እሺ እተወዋለሁ። እሱም እዚህ የሚቀመጥ ሰው አይደለም። እንዲያውም እሱም ራሱ መቀመጥ ማለት እሱም ራሱ ፍላጎቱ እንደሌለው ነው ያወራችላቸው ለጓደኞቿ ራሱ ፕሮሚስ የገባችላቸው ማለት ነው። እንደምትተው እንደማትፈልግ በቃ እና ቀስ እያሉ እንደሚጠፉ ከቲክቶክ ላይ ማለት ነው። ባይዘው ወይ ምን ብያችኋለሁ ትናንትና? ያ ነገር ይመጣሉ አላልኳችሁ? እኔ ባህሪው ስለማውቀው ነው። እኔ እና እሱ እዚህ ተጣልተን እዚህ እንትን ላይ ዩቱብ ላይ መጥተን እንዳወራ ያስገድደኝ ነበር። እኔ ነው ራሴ ማለት ነው። እኔ እንደዛ ነው ያልኩት። በነገራችን ላይ ያ እኔ ማስመሰልን አልወድም። ገና ለገና ዩቱብ ገንዘብ ያመጣል ብዬ ወይንም ገለገና የኢትዮጵያ ሕዝብ ጂጂኪያ የሆነ አንድ ጎረምሳ አስገብታለች ገና 2 ወር 3 ወር ሳይሞላው ተለያየች ብሎ ያማኛል ብዬ እኔ ጂጂኪያ የምፈራ ሴት አይደለሁም። ወይንም ደግሞ ለሰው የምኖር ሰው አይደለሁም። እኔ ሲስማማኝ እኔ ስፈልግ ሲመቸኝ ነው ከዛ ሰው ጋር የምኖረው። እኔን አልተመቸኝም አይደለው የምኖረው ከዩቱብ 12,000 ሰዎች ጋር ነው እንዴ? አይደለም። እኔ ነኝ የዚህም ቤት የቤት ኪራይ የምከፍለው፣ ልብሴን የምገዛው፣ ምግቤን የማበስለው። ሰው አይደለም ገንዘብ የሚሰጠኝ። ደስታዬ ለራሴ ነው። እኔ የምፈልግ ያለብኝ ገና ለገና ምን ይሉኛል? ወይንም ደግሞ እኔ የሆነ ኤክሴን ለማናደድ የበፊት ቦይፍሬንዴን ለማናደድ አዲስ ወንድ ይዤ መጥቼ ከሱ ጋር እዚህ 50 እና 60 ቀኖች እያስመሰልኩኝ መኖር እኔ አልችልም። ስለዚህ ምንም አትልፉ፣ ነገ ጠብቁ። ነገ ይውላችሁ። እንዲያውም ልንገራችኋል። እኔ እግዚአብሔር እንምላችሁ ችምላሴ ላይ ፀጉር ትቃል የከፋ ሆኖ ካልመጣ፣ ምክንያቱም በእልህና ይሄ አንቺን ለማናደድ ተብሎ የሚደረግ ነገር ገደል ነው የሚከተው። ገባችሁ? ገደል ነው የሚከተው። ያ ማታ እውነት አንተ ማለት ነው። አሁን እውነት ማታ ያ ናፍቃ ይህን ስትሰማ ሄደ ከሆነ ለምኑኑ ማታውኑ ታዲያ ላይ አልገባም ነበር ነገሩ ስትሰማ? ለምን ላይ ባልገባም? ልክ ማታ ከሌሊቱ 6 ሰዓት ላይ መጣና እያወራን ነበረ። አስባችሁታል? እኔ ራሴ እዚህ ላይ ሳወራ ኦልሬዲ ባን አቆሟል። እዚህ ሀገር ባን የሚያቆም 12 ሰዓት ነው። የመጨረሻዋ 12 ሰዓት ከምናምን ነው ሚድናይት የሚያቆሙ። ያ እያወራን እያለ ናፈቅሽኝ ብሎ መጣ። እንዲያውም እንዲህ ተባልን። አሮጊቷ ብላ አለች። ያ ስለው ሰርፕራይዝ አደረገኝ። ስሚ ይሄኔ የሚያጨስበት የለው ገባሽ? የሆነ የአዲስ አበባ ልጅ ሆነሽ እንኳን እርድና ምናምን ነገር ኖሮሽ ምናምን አይነት ነገር አለ። በእርድና የሆነ ከቨር የምታደርጊው ነገር ሲሆን ደስ ይላል። ጠዋት ብርድ ላይ እንዳደርና ብርድ ጭው እንዳደረገው የሚታወቀው እኮ የዛሬ ወሬ ሰው አንድ ሹራብ በቃ ያ የድሮ ገበየው ማለት ነው። የድሮ ገበየው
የተሰረቀ ከሌባ ላይ እና ከአረብ ላይ ልብስ የሚለብሰው ማለት ነው። እዚህ ጋር ባለው እድፉ ማለት ነው። እዚህ ጋር ያለው እድፍ ራሱ አለቀቀ። ባይሆን እሱ ወለቅ አድርጎ ማጠቡ አይሻል ማለት ልብሱን እጥብ አድርጎ ወይ ደግሞ ከለር ነክሮ ደግሞ የከለር ቦስ የከለር ብራንድ መግዛት ቢያቀታችሁ እንደዛ መልበሱ አይሻል? ወዲያውኑ ጠዋት ለዚም ከረፈደ አሁን እሳቸው ናቸው አስችሏቸው ከቤት ነበረ መግባት የነበረባችሁ። ሌሊት ቢሆን ኖሮ ከቤት ልክ ሌሊት ሰርፕራይዝ 6 ሰዓት አድርጎሽ ከሆነ አሁን ለምሳሌ እኔ ሌሊት አብሬው አድሬ ከሆነ ያ ሌሊት 6 ሰዓት መቶ አንኳኩቶ ከሆነ ማታ እኔ እሱን አልጋዬ ላይ አርጌ የነበረ ምለው ቢሆንም ራሱ ከቤት ከመውጣታችን በፊት ቀርጽ ነበረ። ኖ ኖ ኖ ኖ ኖ እሱ ጋር የለበት። ይህን ሌሊቱን በሙሉ ልክሽን እንዴት ሄደሽ ይቅርታ ትያታለሽ ብሎሽ መተን መስራት አለበት። እኔም እንደዛ ነው ያደረግኩት። የመጀመሪያው ጸባችን ጊዜ አይዳለች ውጡና አለችን። አይዳማ ውጡና እኔ እኮ ተናግሬያለሁ። ኦልሬዲ ተለያይቻለሁ ብያለሁ። እዚህ ጋር መጣሁና ከጆን ዳንኤል ጋር ነው ትዝ ይላችሁ እንደሆነ ማለት ነው። እዛ ሀበሻ ቤት እያለ ነው ቻው ያልኩትኝ። ሀበሻ ቤት እያለ ቻው አልኩትኝ። የኔ ወንድም እኔ አንተ እየሄድክ እየጠጣ እየመጣ የምቀበልበት ምንም ነገር የለም። ሰው ስራ ሄዶ ሰርቶ ገንዘብ አግኝቶ ነው ሀበሻ ቤት የሚሄደው። ልክ ብቻ የማታ የሆቴል ሰራተኛ ይሄ የመጠጥ ቤት ሰራተኛ ይመስል ቀኑን ሙሉ እግሩን ሰቅሎ ይተኛል አልጋ ላይ። ከዛ ይነሳል፣ ቁርሱን ይበላል። ከዛ ደግሞ ሳሎን ይሄዳል፣ ኔትፍሊክሱን ይከፍታል። ልክ 16 ሰዓት ላይ ስራ ያለ ይመስል ይተጣጠባል፣ ሽቶን ይቀባል፣ የተገዛውን ልብስ ይለብስና በይ ያ ብር ስጭ። የምን ብር? ያው ታውቂያለሽ አይደለም? እኔ ጂጂ ያው እስከ መቼ ነው ይሄ ነገር? አይሆንም። እኔ አንደኛ ነገር ሰጥቼ አላውቅም። ብር አልወድም። አስመዝግቤ ልምጣ። እዛ አስመዝግበና ራስህ ትከፍላለህ። አስመዝግበ ነበር የሚጠጣው። እኔ ጂጂ ብር ልሰጥ አላረገውም። ከዛ ይሄዳል አለች እዚህ ከለን ያለችው ሆቴል ያላት እሷ ጋር ያስመዘግባል። ያው የፈረደብኝ ካርዴን ይዤ ሄድና ወይ ካርድን ይዘ እኔ በእጄ ብር መስጠት በጣም ነው የምጠላው። አልወድም። በቃ የናቅኩት ነው የሚመስለኝ፣ ሰራተኛ ነው የሚመስለኝ። ከዛ ሳየው እያደርኩኝ በቃ ለምቦጬ እየወደቀ መጣ። ምን አይነት ጉድ ነው አልኩኝ። በቃ ምን ጉዱን ያመጣሁት? ሰው ሼም አይዘው፣ ትንሽ እንኳን ሼም አይዘው በመድኃኒዓለም ሼም። በቃ ከዛ 16 ሰዓት ላይ ይተጣጠባል፣ ይወጣል። ዩቱብ እንስራና ሰርተህ ብላ እንኳን ስለው አይበላም፣ እሺ አይለኝም። ከዛስ ይወጣል። ጉዱ ልንገራችሁ፣ ይወጣል፣ እዛ ያመሻል። ከሌሊቱ ምናምን ላይ ከትሬን ጋር እየተሯሯጠ እንደ ጅብ ይመጣል። ትሬን ሲያመልጠው ደግሞ ሌሊት ይደውልና ኡበር ዘሽልኝ። እንዴ ጭራሽ ደግሞ ለኡበር 50 እና 60 ዩሮ ልክፈል፣ 70-80 ዩሮ ይክፈል። እንደ ቁጭ ብያልኳችሁ ምን ጉድ ውስጥ ነው የገባሁት? ምን አይነቱ ፈጣጣ ነው? እኔ እሱም ቦን በእግሬ ነበር የምመጣው፣ ጫማዬን አውልቄ። አያሳፍርም? ሰው ሄዶ እንኳን ተጫወቶ ከጓደኞቹ ጋር ተገናኝቶ በጊዜ ትሬኑን ቀን ልክ በቃ ባንክ ቤት ሰርቶ ያስቀመጠው ገንዘብ ያለ ይመስላል። ቁጭ ብሎ ደውሎ ነው እንጂ ደውሎ ኡበር ዘሽልኝ ይለኛል። እስከ መቼ ነው ይሄ ነገር? ደግሞ ፋራ አይደለ? ኡበሩን ሳዝለት ወይ ኡበሩ ደግሞ ሄዶ በሰዓቱ ሄዶ አይዘው ኡበሩ አምልጦ ምጥት። ቀለሊቱን ቁጭ ብሎ ማደር አሰብኩበት። ውርደቴንማ ይዤኔ ጂጂ ሰው በወለደው ልጅ ነው የሚሰቃየው። አላውቀው የወለደችው እናቱ እዛው ሄዶ የፈልጋት እንጂ እኔ ምን አገባኝ? ተጣላ የኔ ወንድም አልኩትኛው እግዚአብሔር ልብሱ አለኝ። ልብሱን እናረኩኝና ውጭ አስቀመጥኩለት። 16 ጊዜ ነው ተንበርክኮ ጉልበቴ ላይ ያለቀሰው። እምቢ አልኩኝ። ከዛ ደበደበኝ፣ አነቀኝ። እምቢ ስላልኩ ማለት ነው። ሳምንት ላይ ትጣላሉ። ሳምንት። ከዛ አይዳም አለች፣ የአሜሪካ ነው መናገር ትችላለች። የኑ አይደበበ ሚስት ማለት ነው። ደወለችልን
ስላወቀች ማለት ነው። ነገርኳት፣ አስታረቀች። አንድና የሁለተኛው ቻንስ ማለት ነው። አንድና የመጨረሻው ቻንስ ሰጠሁት። ሀበሻ ቤት መቅረት አለብህ። ኦኬ ያለ ተስማማ። ሀበሻ ቤት ቀረ። ስራ መፈለግ አለብህ። ከኔ 5 ሳንቲም አይወጣም። ዩቱብን ቀጥ አድርገህ ትሰራለህ። ስራን ትፈልጋለህ። ፕሮጀክቶችን እንሰራለን። ይሄ ቁጭ ብሎ ምግብ እየጠበቁ ከመኝታ ቤት ተነስቶ ቁርስ በምሳሰት ቁርስ ይበላል። ከዛ በኋላ ሳሎን ቤት ሄዶ ደግሞ ኔትፍሊክስ ይከፈታል፣ ይታያል። እራት ተጣጥሞ እንደ ሴተኛ ዳሪ ወጥቶ ትማል ከኔ ጋር አይሰ እንደዚህ መሆኑን ባቅ ኖሮ አላደርገውም። እኔ ራሴ እንደዚህ አይነት ባህሪ የለኝም። እኔ በጣም አንደኛ ቤቱን ለብቻ ይፈልገዋል። የራሴ ፕራይቬት ነገር አለ ብቻ። ወንድ ልጅ ወጥቶ እኔ ሴቷ ወጥቼ ሰርቼ ስመጣ እሱ ከሳሎን መኝታ ቤት፣ ከመኝታ ቤት ሳሎን፣ እንደገና ደግሞ በረንዳ ላይ በሲጋራ ማለት ነው። እሱንም ይዤ መምጣት አለብኝ። ባኮ ሲጋራ እንደ በጣም የምጠላው ነገር ሲጋራ መግዛት አልወድም። ሄዶ እንደዚህ በጣም ነው የማፍረው። ኦኬ እንደዚህ አይነቱን ህይወት እንደማልኖረው አሳየሁኝ ማለት ነው። በመጨረሻ ባይ ባይ ቻው። መውጣት አለብን። ብዙ ነገር አለ። ኦኬ ሲቀጥል ማለት ነው ዋናው ትልቁ ችግሩ ወረቀት የላቸውም። ሴትዮ ጊዜ መታወቂያ ነው ያላቸው እና ለወረቀቴ ብለሽ ነው ያዝሽኝ የሚለውን ነገር ነው የተናገረው እሱ። አሁን እሱም ወረቀት ኖሮት እንግዲህ አሁን የሁለቱ ደግሞ ትልቁ ችግራቸው አንደኛው እንኳን ከአንደኛው ጀርመን አይደለም እና ኦልሬዲ የመኖሪያ ፍቃድ አለው እዚህ ሀገር ያው በኤርትራ ማለት ነው። ምክንያቱ ሶሻል ሚዲያ ሆኖ ቢገናኙ አንደኛ እኔ የተውኩት ነገር ነው። እኔ እና እሱ ተታተተን እኮ ከሰው ጋር እኮ ግንኙነት የጀመረ እኮ ከ2 ወር በኋላ እኮ ነው። በነገራችን ላይ የ8 ሳምንት ልዩ በ8 ሳምንት ውስጥ ኦልሬዲ ይሁን እያልኩኝ አይደለም፣ ይበረክታል ወይንም ደግሞ ይህ ነገር ይሰምራል እያልኩኝ አይደለም እንደማይሆን ይታወቃል። ምክንያቱም እሱ ራሱ አልተረጋጋም። ዛሬ ራሱ ቁጭ ብሎ ምን ይላል መሰላችሁ? እኔ አሁን ብቻዬን ነኝ፣ ስለሱ ባወራ ብቻዬን ነኝ፣ ይፈቀድልኛል። ችግሩ እሷን ይዞ ማውራቱ ነው የሚያስቀው። ያ እሱ ብቻ ነው የሚያወራው፣ እሷ ማውራቷ አብራ ማውራቷ ማለት ነው። ትላንትና ይቅርታ እንደማትባይ ዩቱብ ላይ የሚናገሩሽ እኔ ለልጁ እንኳን ይቅርታ አላትም አላልኩትም። መጀመሪያ ራሷን ይቅርታ ትበል ነው ያልኩት። እኔ እና እሷ ምንም ያገናኘን ነገር የለም። ግን ለምን አስፈለገ እሱን ለእኔ ማማት? ወይም ደግሞ ጥፋት እንደሆነ ካወቅሽው እኔ ምን አገባኝ? ምን ያገናኘዋል ከኔ ህይወት ጋር? ምን ልታደርጊ ነው ወደ እኔ የምትመጪው? ወደ እኔ ህይወት ድጋሚ አልፈለግሽውም አይደለ? አልፈለግሽውም። ዞረሽ ተሽከርከረሽ ከኔ ጋር ሚዲያ ለመስራት ነው ወይ እንድናማውን የፈለግሽው? እንድንሰድበው? ያልገባኝ ነገር ቀን ሙሉ ጭንቅላቴ ውስጥ ለምን አስፈለገ ወደ እኔ መምጣት? እሱ ነው ያልገባኝ። እኔ ተቀይምሻለሁ አላልኩሽም። ከእሱ ጋር በነበረሽ ግንኙነት አይደለም እኔ ተቀየምኩሽን ወይም ደግሞ የተናደድኩበት ከእሱ ጋር ሆነሽ ስሜን ስላነሳሽው ደስት ከእሱ ጋር ሆነሽ ስለሰደብሽኝ ነው። በተረፈ ግን ከኔ ስለተለያየ እሱ ጓደኛ መያዝ የለበትም እንዴ? የለበትም? አለበት። እኔ እኮ በጸሎት እኮ ነው ያገኘሁሽ። ታውቂያለሽ የለ እኔ እግዚአብሔር ምስክር ነው። አንድ ወንድ ልጅ ሴት ካልያዘ በስተቀር አያስቀምጣችሁ። ለዚህም ነው ሲረብሸኝ የነበረው 2 ወሩም በሙሉ ከዚህ ቤት እስቲል ነው ድረስ ካለው እንግዲህ ከእግዚአብሔር ጋር ጠበቃ ዛሬ የሚቀጥለው ሳምንት ቀጥሮኛል። በጣም ቢዚ ስለሆነ ማለት ነው። ያ ኖ ሜሴጇን አይቼዋለሁ። ራሱ ሜሴጇን በቪዲዮ አሳየኝ። እኔ እንዲያውም አልኩትኝ ምናልባት አንተ የሆነ ከእሷ ጋር ችግር አለብህ ወይስ ጋር ለፍሬንድ ናት ኤክስ ናት ምናልባት ስሟን ልታጠፋ ፈልጌ ነው። ስለ እኔ ችግር ያለ ያወራው ሳወራት ራሱ ላሰማሽ አለ። የእውነቴን ነው የምላችሁ፣ ሳወራሽ ላሰማሽ፣ ግን ቀድመሽ ተናገርሽ ወጥተሽ ሚዲያ ላይ እና አንቺ ችግር አለብሽ አለ እና ሜሴጇን ግን አሳየኝ፣ የተጻጻፉበትን ትላንትና ማታ ማለት ነው። ስልኩን አንሳ ያለችው እሱ ደንግጧል። እኔ ዩቱብ ላይ ወጥቼ ሲናገር ደንግጦ በቃ እንትን ብሏል። በጣም ተረብሿል። እንዲህ ትናገራለች ብሎ አልጠበቀም። እኔ
እኔ ደግሞ አግኝቼ ነው እንዴ አግኝቼ ነው በደምብ። ለዚህ ነው አሁን ጠዋት ተነስቶ እንግዲህ ምን ያህል እንደሚከታተሉኝ ራሱ ሁለቱ ምን ያህል አሁን ቁጭ ብለው እኔን ነው የሚያዩ። ኦኬ ያንን ማታ ሳወራ ኦልሬዲ ደውሎ ተናግሯታል። እሱ ተጣልተዋል ሌሊቱን በሙሉ ማለት ነው። ለዚህ ነው አሁን አማራጩ ምንድን ነው? ጠዋት ሄደው አብረን ማለት የፈለጉት። ዛሬ አብራችሁ ናችሁ፣ ነገ አብራችሁ አይደላችሁም። አንድና አንድ ይሄ ነው። አንደኛ ምን መሰላችሁ? አትሆኑም ሁለታችሁ። ትክክለኛ ነገር ያገጣጠማችሁ ሰዎች ፍላጎት እናንተ እሷም ሚዲያ ላይ መጥቼ ከዛ የወጣ ሰው ስለሆነ የሆነ ነገር አገኛለሁ። ልጁ የሚዲያም ሰው አይደለም፣ የስራም ሰው አይደለም፣ የምንም ሰው አይደለም። እንግዲህ ኮምፒውተሩ፣ ስልኩ፣ ልብሱ፣ ምግቡ ተሰርቶለት ና ሚዲያ ላይ የሆነ ነገር እኔ እንኳን አንድ ቀን እንኳን መልኩን አላሳየሁትም። ምክንያቱም አንደኛው በጣም ወላቃ ነው ጥርሱ፣ አይታችሁታል። ሁለተኛ ነገር ጌጂጂ ይባል ሲባል እኔ የምፈልገው ብራብ ጭንቅላቱ ብራቭ የሆነ ማቾርድ የሆነ እኔ እንደ ልማዴ እንድለፈልፍ እሱ ቁጭ ብሎ እንዲል ነው እንጂ የፈለግኩትኝ በዚህ አመለካከቱን የዚህ ሚዲያ ላይ አምጥቼ እናንተ የምትጠብቁት የጂጂ አክቲቪስት ጂጂ ኪያ ከአናጺ እንኳን ቢሆን ደስ ይላል። ምንም እኮ የለም እኮ ዜሮ፣ ምንም ነገር ምኞት ብቻ። አንድ ወንድ ልጅ እሷ እንዲህ ልታረግ እኔ ደስ የሚለኝ እኔ እንኳን ባደርገው አዳምጦ እዚህ ጋር እኔ እንኳን ባደርገው እኔ እንኳን ገንዘቡ ቢኖረኝ አይታችሁ እንደሆነ የዛን ጊዜ ሳወራላቸው የነበረው እሱ እንዲያድርጉ ተኝቶ እኮ ነው። ውሸቴ ሞራል የሆነዋል እያልኩኝ ተኝቶ እያስቸገረኝ አልነሳ እያለ እንዲያድርጉ እንደዚህ አድርጎ ላለ ውስጤ እኮ ቅጥል ይላል። ቅጥል በቃ እንዲህ ታደርጋለህ አይደለ? ነገ እንደዚህ ስራ ፈልገህ ትገባለህ አይደለ? ነገ መልሼ ደግሞ መክረዋለሁ። ያልፋል። ብስጭትም ከሆነ ምናልባት አንዳንድ ነገሮች ውስጥ የሚረብሽ ነገር ካለ በመጨረሻ የመጣው ነገር ምንድን ነው? አገር ቤት ካልሄድኩኝ በስተቀር ስራ አልሰራም ብለን ቁጭ እዛ ጋር እና እሱ ነገር ደግሞ በደንብ ልዩነት የተጀመረው አገር ቤት ሰው እስከሚሄድ ድረስ የአንድ ብርም ስራ ሰርቶ ሽፓረን ያደርጋል። ገንዘቡን ሴፍ ያደርጋል አይደለ? ለምን 3 ቀን አትቀሩ? እኔ አሁን ሀገር ቤት የሆነ ፕላን ሲኖረኝ የሆነ ሀገር ልሄድ ስል ካለበት ነው ብሩን ማነፈንፈው። እሱ ግን ምንድን ነው ያለ? በቃ ሀገር ቤት ካልሄድኩኝ ምንም አይነት ስራ አልጀምርም ያለው። በእንደዚህ አይነት ቶን አይደለም፣ አግሬሲቭ በሆነ ቶን። ልክ እናቱና አባቱ እኔ ጋር ብር ያስቀምጡ ነው የሚመስላችሁ። ቋጥረው ሰርተው ምናምን ነገር ባንክ ቤት ያስቀምጡ ነው የሚመስላቸው። እሱ ብቻ አይደለም፣ የሀገር ቤት የምትሄድበትን ብር ራስ ሰርተ ካልሄድክ በስተቀር ከኔ ምንም አታገኝም ነው ያልኩት። ተመልሼ ደግሞ ተደበደብኩኝ። እሱ ጊዜ ብር አምጪ፣ እንዴት እንደዚህ ትይኛለሽ? አበድረኝ ከፍልሻለሁ። በዚህ የሆነ እንኳን ፍንጭ የላችሁም። የሆነ ነገር እንኳን አበድራችሁት እንኳን የሆነ ነገር እንዳትሉት፣ የሆነ የምታዩት ነገር በሙሉ ተስፋ የሚያስቆርጥ በቃ ልክ እሷ ጋር እንደሚተኛው እንዲህ ብሎ አይደለም የሚያወራው። አይሄድ በጣም ነው የምጠላው ሰው ልጅ በቀን እንዲህ ብሎ ከተኛ፣ በተለይ ወንድ ልጅ። እኔ ብታምኑም ባታምኑ ክረምትም ቢሆን ውጭ ነው የምታገኙ። አልወድም ስራ እንኳን ባይኖረኝ፣ ቤት ውስጥ እንኳን የሚሰራ ስራ አለ ከሌለ ወይ ቤቱን ሳፈራሩ ሰው ነው የምውለው፣ ወይ ውጭ ከጓደኛ ስዘል ልኖራታለሁ እንጂ እኔ ቀን እዚህ ቤት ውስጥ የሚሄኝ የለም። በሽተኛ ብቻ ነው በሽተኛ፣ አንድና አንድ በሽተኛ ብቻ ነው ቤት ውስጥ የሚተኛው።